እንግዲህ በትምህርቱ ዘርፍ በክረምት ይሰራሉ ብለን ካሰብናቸው ውስጥ የመጀመሪያው የተማሪዎች ደብተር ማሰባሰብ ነው። እንግዲህ ተማሪዎች አቅም የሌላቸው ተማሪዎች በ2018 ዓ.ም ደብተር የሚሰጥበትን መንገድ ለመፍጠር ጥረት እያደረግን ነው የምንገኘው። እንግዲህ እንሰበስባለን ብለን የያዝነው የተማሪዎች ደብተር 7280 ደርዘን ደብተር ነው እንሰበስባለን ብለን በቅድ የያዝነው። እስካሁን 1580 ደርዘን መሰብሰብ ችለናል ማለት ነው። ስለዚህ ደብተር ለተማሪዎች ምን ያህል ጠቃሚ እንደሆነ፣ ምን ያህል አስፈላጊ እንደሆነ፣ ምን ያህል የመማሪያ ማቴሪያል እንደሆነ ሁሉም ሰው የሚረዳውና የሚገነዘበው ነው ማለት ነው። ሌላው እስክርቢቶ ነው። እስክርቢቶ በፓኮ እንሰበስብ እቅድ ያስቀመጥነው ወደ 1260 ነው። እስካሁን 400 ፓኮ መሰብሰብ ችለናል ማለት ነው። እንግዲህ ጉለት ያለበት ሌሎችም ጉለት ቢኖር ሞር ጉለት ያለበት ደግሞ ቦርሳ ነው። ቦርሳ ወደ 7280 ቦርሳ ተሰጥቶናል። እስካሁንም ግን ምንም አይነት ቦርሳ ማሰባሰብ አልቻልንም። በዚህን አጋጣሚ ባለሀብቶች፣ ግለሰቦች፣ ተቋማት ለተማሪዎች ቦርሳ፣ እስክርቢቶ እና ደብተር በተቻለ መጠን ድጋፍ እንዲያደርጉልን ጥሪ ለማስተላለፍ እንወዳለን ማለት ነው።